የኢትዮጵያ ወታደር ነው ማለት አይቻልም። እኛ የምናውቀው ወታደር የኢትዮጵያ ወታደር ዓለምን እንዳልሸባብ ያለውን ውጭ ሶማሌ ድረስ ሄዶ ነጣ የሚያወጣው በአማራ ክልል ገብቶ ድፍድፍ ሳይቀር ድፍድፍ አፈር የሚጨምር አረመኔ፣ ዶቄት የሚቅም አረመኔ፣ ሴቷን ልጅ አስገድዶ የሚደፍር ይህንን የአብይ አረመኔ የኢትዮጵያ ወታደር ነው ማለት አንችልም። ለወደፊቱኛ ሴቱም ሆነ ወንዱም ይህን አረመኔ መንግስት በቃ በጀሌያችን ተረባርበን ማጥፋት እንፈልጋለን። ኮረብታ ላይ እስከ ልጁ ተረፈ አርደው ተዱ መለኩሴውን በ80 ምናምን ዓመቱ የማይዋጋ ኑለፉ ስላላቸው ገለው ተዱ እና እኛ ቢያንስ የዓለም መንግስት ይህን ቢያውቅልን የአማራን በደል፣ የአማራን ግፍ፣ የአማራን ስቃይ፣ አማራ በአማራነቱ አያምንም፣ በኢትዮጵያውነቱ ያምናል። ብሔር ዘረኝነት የማንወድ ይሄ የተለየ ዜጋ ነው ብለን የማንጠላ የተማረከውን ወታደር እያበላን እያጠጣን ሚዲያ እንኳን እንዳይታይ ሚዲያችንን ዘግቶ ኢትዮጵያን እመራለሁ ይላል፣ የኢትዮጵያ መንግስት ነኝ ይላል። ጉዱ እንዳይታይ ማለት ነው። እና እኛ የምንፈልገው ለዓለም እንዲታይልን የአማራን ስቃይና የአማራን በደል የ16 ዓመት ወጣት ገድሎ የሚሄድ የሚያርድ የሚያሰቃይ ወታደር ነው የአብይ ወታደር ማለት ነው። የኢትዮጵያ ወታደር ነው ብለን አናምንም። ምክንያቱም ወታደር ሲገባ ህዝብ ያረጋጋል፣ ህዝብ በቃ ሰላም ይላል፣ ህዝቡን በውይይት ይፈታል እንጂ እንደደረሰ በእርሳስ የሚጋብዝ እንደደረሰ በጩቤ የሚያርድ ህዝብ ነው። ለምሳሌ እንዲራስ አፋፉ ላይ ሲያበላቸው ሲያጠጣቸው አደረ። በመጨረሻ የመጣው በኋላ የቀረው መከላከያ በልቶ ጠጥቶ ፊቱን ገፎ በጥይት እንዳይሞት እንኳን በካራ ፊቱን አርደው ገፈው እንዳልሆነ አርገው እህሉን በልተው ጠጥተው እርጎውን በልተው ጠጥተው ሲሄዱ መጨረሻ ላይ አርደውትን ይሄዱ። አርደው ሰው እንዳይለየው አርደውትን ይሄዱ።